በኮሪደር ልማቷ ውበቷ በአዲስ መልክ እየተገለጸ የመጣችው የሐዋሳ ከተማ በርካቶች ለኑሮ ለመዝናናትና ለኢንቨስትመንት የሚመርጧት ከተማ እየሆነች መጥታለች። በከተማ አስተዳደሩ ጥሪ መሰረት ነባርና አዲስ አገልግሎት ሰጪ ተቋማት የከተማዋን ደረጃ በሚመጥን መልኩ አገልግሎት መስጠት ጀምረዋል። ከነዚህ አገልግሎት ሰጪ ተቋማት አንዱ ደግሞ በ1990ዎቹ የበርካቶች ትዝታ ከ7000 በላይ ተጋቢዎች ሰርጋቸውን የደገሱበት የፓራዳይዝ ሆቴል አንዱ ነው። ሆቴሉ ዳግም የከተማዋን ገጽታ በሚመጥን መልኩ አገልግሎት መስጠት መጀመሩን ነው የሆቴሉ ባለቤት አቶ ዘሪሁን ቃሚሶ ያነሱት። ሆቴል እንግዲህ የተመሰረተው በ1995 ዓመተ ምህረት ነው። ያኔ ትልቅ ሆቴል ነው የነበረው። በኋላ ተወዳዳሪዎች እየመጡ ከተማም እያደገ ሄዶ ትንሽ ያው ደረጃውም ወደ መካከለኛዎቹ ሆቴሎች ደረጃ ነው ደርሰው የነበረውና አሁን ከተማውንም የሚመጥን ጥሩ የክትፎና ቁርጥ ቤት ሰርተናል። ይሄ እንግዲህ አንዱን የከተማውን ጉድለት ይሞላል የሚል ስለዚህ አንዱ ይሄን ለመስራት ያነቃቃን የዛሬ 6 ወር ክቡር ከንቲባው አዲሱ ከንቲባ ወደዚህ መጡና የያዛችሁትንም ነገር ማሳመር ነው፣ ኢንቨስት የምታደርጉትም ነገር ኢንቨስት አድርጉ፣ ግቡበት ወደ ስራ የሚል ማነቃቂያ ምክር ከሰጡን በኋላ ወደዚህ ነገር መተናል። ስለዚህ ከጀመርኩ በኋላ ደግሞ ብዙ ተስፋ ሰጪ ነገሮች ነበሩ። ሆቴሉም የበርካታ ነዋሪዎች የልጅነት ትዝታ መሆኑን ያነሱት አቶ ዘሪሁን በአዲሱ የሐዋሳ ከተማ ከንቲባ ጥሪ መሰረት ሆቴሉም ዳግም ለአገልግሎት ክፍት መደረጉን ገልጸው ሆቴሉም ለበርካታ ሰራተኞች ጊዜያዊና ቋሚ የስራ እድል መፍጠሩንም አንስተዋል። 170 ሰራተኞች ሆቴሉ ይይዟል። ፓራዳይስ ብዙ ስብሰባዎች፣ ብዙ ሰርጎች፣ የተለያዩ ዝግጅቶች እዚህ ሆቴል ላይ ተደርጓል። አጠቃላይ ሰርግ ኦርደራችንን ስናይ ወደ 7000 ሰርግ ነው ያስተናገድ ነው። እንግዲህ 7000 ዝም ብሎ በአቨሬጅ 3 ልጅ ቢወልድ አንዱ ሰርግ 21000 ለማህበረሰቡ አበርክተናል እና ኢንቨስትመንት መምጣቱ ለከተማችን ድምቀት ተጨማሪ ቱሪስት እንዲመጣ ነው የሚያደርገው። የሐዋሳ ከተማን ውበትና ሰላም ለማረጋገጥ በተሰራው ስራ በርካታ አገልግሎት ሰጪ ተቋማት ወደ ከተማዋ እየመጡ መሆኑን ያነሱት በሐዋሳ ከተማ አስተዳደር የምስራቅ ክፍለ ከተማ ዋና አስተዳዳሪ አቶ ጴጥሮስ በጠላም ወደ ከተማዋ ኢንቨስት ለማድረግ ለሚመጡ ባለሀብቶች ከተማ አስተዳደሩ አስፈላጊውን ድጋፍ እንደሚያደርግም አረጋግጠዋል። ሐዋሳ ከተማ ከቅርቡ የጀመርነው ኮሪደር ልማት ከዚህኛም ደግሞ ይሄ ሆቴልም ቀድሞ የነበረበት ባለ ሁኔታ ደግሞ አድሶ ዛሬ ያው በዚህ ሁኔታ ላይ ይገኛልና ቀጣይም የሆቴል የተለያዩ ነገር የሚያደርጉ ባለሀብቶቻችን እንዲገቡ መታችሁ ኢንቨስት አድርጉ ብዬ ጥሬን አቀርባለሁ። ያነጋገርናቸው የሆቴሉ ተጠቃሚዎችም ሆቴሉ ዳግም ትዝታውን በሚመልስ መልኩ አገልግሎት መስጠት በመጀመሩ መደሰታቸውን ገልጸዋል። ለብዙ ወጣቶች ትዝታ አለ እዚህ ቤት ውስጥ ደግሰዋል፣ በልተዋል። እንደው አንዱ ቅድም ቀለበት ያሰረበትን ቦታ ሁሉ ያሳይ ነበር እና በዚህ አንግል ብዙ ወጣቶች ትዝታ ያለበት ቀደም ሆቴል ነው፣ ግን መሀል ላይ እንዳልሽው ተቀዛቅዞ ነበር። ያን ደግሞ የመልሶ መገንባት ተካሂዶ ዛሬ እንደምታየው በዚህ መልኩ የተመረቀ ይገኛል እና የሁላችንም ደስታ ነው። ደስ ብሎን የመጣ ነው። በሆቴሉ ሁለገብ አገልግሎት እየተሰጠ መሆኑን ያነሱት ደግሞ የሆቴሉ ማናጀር አቶ ግርማ ዱባለ ናቸው። እና የምንሰጠው አገልግሎት ምንድነው? ሁለገብ ነው። የባር አገልግሎት አለ፣ የሆቴል አገልግሎት አለ፣ የፓርኪንግ አገልግሎት አለ። ከቁርጥ ጀምሮ እስከ አካባቢ የባህል ምግብ ድረስ እናዘጋጃለን። በምግብ ዙሪያ ላይ ሰላም ነግዶ ለማትረፍ ወጥቶ ለመግባት መሰረት በመሆኑም ባለሀብቱ ለሰላም ዘብ በመቆም መንግስትን መደገፍ እንዳለበት የሆቴሉ ባለቤት አቶ ዘሪሁን ጥሪ አቅርበዋል። ዛሬ ሰላም ስላለ ነው እዚህ በዚህ ሁኔታ እየተንቀሳቀስን ያለ ነው። ይሄ ሁሉ ነገር አሁን ሜዳ ላይ ነው ያለው። ይሄ ሀብት ሜዳ ላይ ነው ያለው። ስለዚህ ሰላሙን በእጃችን ነው ያለው። ማገዝ ያለብንን ነገሮች ማገዝ አለብን። እንግዲህ ሰው መጥቶ ኦፕን ነው፣ የተጨናነቀ አይደለም። የቪአይፒ ክፍሎች አሉት ደረጃቸውን የጠበቁ። ሰው መጥቶ ይሄን አገልግሎትም እንዲያገኝ እኛንም እንዲያበረታታ ጥሪ ማስተላለፍ ነው እንፈልግ